ካናዳ ለዓለም ዋንጫው የመጨረሻ ዝግጅቷን እያደረገች ስለመሆኑ ፕሬዝዳንት ትራምፕ እስራኤልን ስለማስጠንቀቃቸው ወደ እንግሊዝ ሲያቀኑ የነበሩ ስደተኞች ታግተው ሲያስፈራራቸው እንደነበር ህወሓት አዲስ የውትድርና አዋጅ እያወጣ ስለመሆኑ በከተማዋ የሸዋሻ ወንጀል የተሰማሩ ተጠርጣሪዎች በቁጥጥር ስር ስለመዋላቸው ሁማን ራይትስ ዎች የአሜሪካ የጤና እርዳታን ማስጠንቀቂያ ሰጥቶበታል ስለመባሉ። ሰላም ጤና ይስጥልን። ከብርሃን ቲቪ እነኚህን ዜናዎች አሁን እንነግራችኋለን። የየዕለት ዜናና ዝግጅቶቻችን በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት እንድታደርጉ እንዲሁም የማንቂያ ደወል እንድታበሩ በአክብሮት እንጋብዛለን። ካናዳ ለ2026 የዓለም ዋንጫ የመጨረሻ ዝግጅቷን እያደረገች ነው። ታሪካዊው የ2026 የፊፋ ዓለም ዋንጫ ሊጀመር ጥቂት ቀናት ብቻ በቀሩበት በዚህ ወቅት ተባባሪ አዘጋጅ የሆነችው ካናዳ ውድድሩን ለማስተናገድ ሙሉ በሙሉ ዝግጁ መሆኗን አስታውቃለች። ከአሜሪካና ሜክሲኮ ጋር በመሆን የምታስተናግደው ይህ ውድድር በካናዳ እግር ኳስ ታሪክ ትልቅ ሁነት ሆኖ ተመዝግቧል። ስቴዲየሞችና መሰረተ ልማትን በተመለከተ ካናዳ ጨዋታዎችን የምታስተናግድባቸው ሁለት ዋና ዋና ስታዲየሞችን ዝግጅት አጠናቃለች። BMO ፊልድ ቶሮንቶ የሚገኝ ስቴዲየም የፊፋን መስፈርት ለማሟላት የመቀመጫ አቅሙን ወደ 45,000 ያሳደገ ሲሆን የተፈጥሮ ሳር የመለወጥና የቴክኖሎጂ ማሻሻያ ስራዎች ሙሉ በሙሉ ተጠናቀውለታል። BC ፕሌስ ቫንኩቨር የሚገኘው ስታዲየም በፓሲፊክ የባህር ዳርቻ ላይ የሚገኝ ሲሆን አዲስና ዘመናዊ የሆነው የሜዳ ሳር ንጣፍና የተመልካች መስተንግዶ ማሻሻያዎችን አገልግሎት ዝግጁ አድርጓል። የትራንስፖርትና የደህንነት እቅድን በተመለከተ የከተማ አስተዳደሮቹ በሚሊዮን የሚቆጠሩ ደጋፊዎችን ለማስተናገድ ልዩ የትራንስፖርት ስትራቴጂ ነድፈዋል። በቶሮንቶ ከተማ ከፒርሰን ዓለም አቀፍ አውሮፕላን ማረፊያ ወደ መሃል ከተማና ወደ ስታዲየም የሚያገናኙ የባቡርና የደህንነት መስመሮች ተዘርግተዋል። ቫንኩቨር በበኩሏ የስካይ ትሬን የህዝብ ትራንስፖርት አገልግሎት በጨዋታ ቀናት የሰዓት ማራዘሚያና ተጨማሪ አቅም እንዲኖራቸው አድርጋለች። የደህንነትን በተመለከተ የካናዳ ፌዴራል ፖሊስ ከሀገር ውስጥና ከዓለም አቀፍ የደህንነት ተቋማት ጋር በመተባበር አስተማማኝ ጥበቃ ለማድረግ ዝግጅቱን ማጠናቀቁን አስታውቋል። የደጋፊዎች ዞን ፋን ፌስቲቫልስ በተመለከተ በቶሮንቶ ኤግዚቢሽን ፕሌስ እና በቫንኩቨር በሊንከን ፓርክ አካባቢ ግዙፍ የደጋፊዎች መናፈሻዎች ተዘጋጅተዋል። እነዚህ ቦታዎች ላይ ደጋፊዎች ጨዋታዎችን በትላልቅ ስክሪኖች መከታተል፣ የተለያዩ የባህልና የሙዚቃ ዝግጅቶችን መታደም ይችላሉ። የካናዳ ብሔራዊ ቡድን ዝግጅት በሜዳዋ የምትጫወተው ካናዳ በኮከብ ተጫዋቾቿ መሪነት ጠንካራ ዝግጅት እያደረገች ቆይታለች። በደጋፊዎቿ ፊት ታሪክ ለመስራትና ከምድቧ አልፋ ሩቅ ለመጓዝ ቡድኑ ከፍተኛ መነሳሳት ላይ እንደሚገኝም እየተነገረ ነው። የካናዳ እግር ኳስ ፌዴሬሽን ዋና ስራ አስፈጻሚ ይህንን በተመለከተ በሰጡት መግለጫ ይህ ውድድር ለካናዳ የስፖርት እድገት ብቻ ሳይሆን አገሪቱ ያላትን ዘመናዊ ገጽታና የእንግዳ ተቀባይነት ባህል ዓለም ለማሳየት ትልቅ እድል ነው ብለዋል። ዝግጅቱ 100% ተጠናቋል። ዓለምን ለመቀበል በጉጉት እየጠበቅን ነው ማለታቸው ተሰምቷል። ካናዳ በአጠቃላይ 13 ጨዋታዎችን በቶሮንቶ 6 እና በቫንኩቨር 7 ጨዋታዎችን የምታስተናግድ ስትሆን ይህም በአገሪቱ የቱሪዝምና የኢኮኖሚ ዘርፍ ላይ ትልቅ መነቃቃትን ይፈጥራል ተብሎ ይጠበቃል። ፕሬዝዳንት ትራምፕ እስራኤልን ማስጠንቀቃቸው ተሰምቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ጠንከር ያለ ማስጠንቀቂያ መሰንዘራቸው ተነግሯል። እስራኤል ከኢራን ጋር የምታደርገውን ጦርነት በድጋሚ የምትቀሰቅስ ከሆነ አሜሪካ እንደማትደግፋትና ብቻዋን ልትቀር እንደምትችል ነው ፕሬዝዳንት ትራምፕ ያስታወቁት። ፕሬዝዳንቱ ለአክሲዮስ የዜና ወኪል በሰጡት መግለጫ ቢቢ ጥንቃቄ ብታደርግ ይሻልሃል፣ ካልሆነ ግን በቅርቡ ብቻን ልትቀር ትችላለህ ሲሉ በስልክ ጥሪያቸው ወቅት መናገራቸውን አረጋግጠዋል። ፕሬዝዳንት ትራምፕ ይህንን ያሉት የኔታንያሁን ውሳኔ ለመገደብ መሆኑን ገልጸው በአሁኑ ወቅት ከኢራን ጋር በጣም ጠንካራና ጥሩ ስምምነት ለመፈራረም መቃረባቸውን ጠቁመዋል። ይህ በእንዲህ እንዳለ በአሁኑ ወቅት በአካባቢው ያለው ውጥረት ይበልጥ እንዲያገረሽ ያደረገ ሌላ የብጥብጥ ቀጠና ተከስቷል። የአሜሪካ ጦር ሄሊኮፕተር በስትራቴጂካዊው ሆርሙዝ ሰርጥ ላይ መከስከሱ የተሰማ ሲሆን 2 የበረራ ባለሙያዎች ያሉበት ባይታወቅም ከአደጋው ስፍራ መውጣታቸውን ፕሬዝዳንት ዶናልድ ትራምፕ ገልጸዋል። ሄሊኮፕተሩ የተከሰከሰው ኢራን እስራኤል ላይ የሚሳኤል ጥቃት ከፈጸመችና እስራኤልም በጦር አውሮፕላንና ድሮን የታገዘ አጸፋ እርምጃ መውሰዷ ከተገለጸ በኋላ እንደሆነ መገናኛ ብዙሃን አስነብበዋል። የአሜሪካው ፕሬዝዳንት ከኢራን ጋር በሚደረገው ስምምነት እየተቃረበ ነው ቢሉም ይህ ሄሊኮፕተር አደጋ ይደረጋል ተብሎ የሚጠበቀው የሰላም ስምምነት አደጋ ላይ ሊጥለው እንደሚችል ተሰግቷል። ፕሬዝዳንት ትራምፕ በዚሁ መግለጫቸው የአውሮፕላን አደጋው ያለ አጸፋ ምላሽ በዝምታ እንደማይታለፍ አስረድተዋል።
ወደ እንግሊዝ ሲያቀኑ የነበሩ 300 ስደተኞች ታግተው ኩላሊታቸው እንደሚወጣ እንደታዘበባቸው ተሰምቷል። ባለፈው ክረምት ወደ እንግሊዝ ሲያቀኑ የነበሩ ከ300 በላይ ስደተኞች አፈና፣ ድብደባና በግዳጅ የአካል ክፍሎችን እንደሚነጠቁ ማስፈራሪያ እንደደረሰባቸው ነው የተነገረው። ወጣቶቹ ከኢራቅ ኩርዲስታን የመጡ ሲሆን ሁሉም በሊቢያ የሚገኙ ሚሊሻዎች ከእያንዳንዳቸው ቤተሰቦች $5000 ለማስለቀቅ የጠየቁ እንደሆነ ያመለከቱት ዘገባዎች ገንዘቡን በፍጥነት ካልከፈሉ ኩላሊቶቻቸው እንደሚያጡ እንደዛቱባቸው አመለክተዋል። ከስር የተፈቱትን አንዳንድ ታጋቾች የግዳጅ ስራዎች መፈጸማቸውን የሚያሳዩ የፎቶ ማስረጃዎች ተጋርተዋል። የቀድሞዎቹ ምርኮኞች የደረሰባቸውን ስቃይ ማስረጃ ሲያሳዩ ወደ 180 የሚጠጉ ሰዎች በአንድ ክፍል በጠባብ ክፍል ውስጥ እንደቆዩ ተናግረዋል። ቢያንስ አንድ ታጋች የተገደለ ሲሆን ምን ያህል በመርኮ እንደሚቀሩ ግን የታወቀ ነገር የለም። ሚሊሻዎቹ በሊቢያ በኩል ወደ ሜዲትራኒያን ባህር ዳርቻ ድረስ ፍልሰተኞቹን እየመሯቸው ነበር ተብሏል። ሆኖም የስደተኞቹን ጉዞ ካደራጀው ከኢራቅ የኩርድ ህዝብ ህገወጥ አዘዋዋሪ ኖህ አሮን ጋር በክፍያ ላይ አለመግባባት ተፈጥሮ ነበር። አሮን አሁን በፈረንሳይ በተለያዩ የገንዘብ ማጭበርበርና የኮንትሮባንድ ወንጀሎች የ10 ዓመታት እስራት ተፈርዶበት ወህኒ ቤት ይገኛል። ህወሓት አዲስ የውትድርና አዋጅ በማውጣት ደብረጽዮን ገብረ ሚካኤልን የጦር ኃይሎች የበላይ አዛዥ አድርጓል። በትግራይ ክልል በህወሓት መሪዎች መካከል ያለው የስልጣን ግብግብ አዲስ መልክ ይዞ መምጣቱ ተነግሯል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በክልሉ ወታደራዊ ግዳጅን ግዴታ የሚያደርግ አዲስ ረቂቅ አዋጅ አጽድቋል። በአዋጁ መሰረት የክልሉ ፕሬዝዳንት የትግራይ ተዋጊ ኃይሎች የበላይ አዛዥ እንዲሆኑ ስልጣን የሚሰጥ በመሆኑ በዚህም መሰረት ዶክተር ደብረጽዮን ከፓርቲው ሊቀመንበርነት በተጨማሪ የክልሉ የታጣቂ ኃይል ቀጥተኛ የበላይ አዛዥ ሆነዋል። ይህ እርምጃ ከዚህ ቀደም ከነበሩት ተያያዥ ሁኔታዎች አንጻር ሶስት ዋና አንድምታዎችን መያዙ ተነግሯል። ከጊዜያዊ አስተዳደሩ ጋር ያለው ፍጥጫን በተመለከተ የደብረጽዮን ቡድን በአቶ ጌታቸው ረዳ የሚመራውን ጊዜያዊ አስተዳደር መዋቅር ሙሉ በሙሉ ለመንጠቅና የጸጥታ ኃይሉን በራሱ እዝ ስር ለማድረግ የተጠቀመበት ስልት ነው ተብሏል። በሌላ በኩል የፕሪቶሪያ ስምምነት መፍረስ ስጋትን በተመለከተ በሰላም ስምምነቱ መሰረት በትግራይ ያሉ ተዋጊዎች ትጥቅ መፍታት ሲገባቸው አሁን የወጣው የግዳጅ ውትድርና አዋጅ ክልሉን መልሶ ወደ ጦርነት ዝግጁነት የሚቀይርና ስምምነቱንም አደጋ ላይ የሚጥል ነው ተብሏል። የእዝ ሰንሰለት ውዥንብርን በተመለከተ አዲሱ አዋጅ በክልሉ የጦር እዞች መካከል የታማኝነት ክፍፍልና የሁለትዮሽ እዝ ሰንሰለት ቀውስ ሊፈጥር እንደሚችል ታዛቢዎች እየገለጹ ይገኛሉ። በከተማዋ የሿሿ ወንጀል ላይ የተሰማሩ ተጠርጣሪዎች በቁጥጥር ስር መዋላቸው ተነግረዋል። በአቃቂ ቃሊቲ ክፍለ ከተማ ልዩ ስሙ ሳሪስ አቦ አካባቢ ታክሲ ውስጥ የሿሿ ስርቆት ወንጀል ሲፈጽሙ ነበሩ የተባሉ 5 ሴት ተጠርጣሪዎች ከነ ማስረጃው በቁጥጥር ስር መዋላቸውን የአዲስ አበባ ፖሊስ አስታውቋል። እንደ ፖሊስ ገለጻ ተጠርጣሪዎቹ ወንጀሉን የፈጸሙት በአቃቂ ቃሊቲ ክፍለ ከተማ ወረዳ 6 ሳሪስ አቦ የትራፊክ መብራት አካባቢ ነው። ተጠርጣሪዎቹ የሰሌዳ ቁጥሩ ኮድ 3 A02122 ኦሮ የሆነ ሚኒባስ ተሽከርካሪን በመጠቀም የትራንስፖርት አገልግሎት ሰጪና ተጠቃሚ በመምሰል አዲሱ መኮንንና ኢሳያስ ደገፋ የተባሉ የግል ተበዳዮችን ይጭናሉ። ተሽከርካሪው ጥቂት እንደተጓዘም የተበዳዮቹን የሞባይል ስልክና ገንዘብ ለመውሰድ ሙከራ አድርገዋል። በዚህ ወቅት ተጎጂዎቹ ወንጀሉን ለመከላከል ጥረት ማድረጋቸውን ተከትሎ ተጠርጣሪዎቹ ተበዳዮቹን ገፍትረው በመጣል በከፍተኛ ፍጥነት ለማምለጥ ሲሞክሩ ከሌላ ተሽከርካሪ ጋር በመጋጨታቸው ሊቆሙ ችለዋል። በወቅቱ ድርጊቱን በቅርበት ሲከታተል በነበረው የአካባቢው ማህበረሰብና በትራፊክ ፖሊስ ትብብር አባላት መሰረት ትዕግስት ጌታቸው፣ ገነት ደሳለኝ፣ ሜላት ጌታቸው፣ ኢየሩሳሌም ጌታነህና መዓዛ ማሞ የተባሉ 5 ሴት ተጠርጣሪዎች ወዲያውኑ በቁጥጥር ስር ውለዋል። ከተጠርጣሪዎቹ ጋርም 6 የተለያዩ ስማርት ሞባይል ስልኮችና 11 ሜሞሪ ካርዶች በኤግዚቢትነት መያዛቸውን በወንጀል ምርመራ ምክትል ዋና ጠቅላይ መምሪያ የልዩ ልዩና የተደራጁ ወንጀሎች ምርመራ መምሪያ የተገኘው መረጃ ያመለክታል። በአሁኑ ወቅት የተያዙት ተጠርጣሪዎች ላይ ምርመራ የማስፋት ተግባር እየተከናወነ እንደሆነ የገለጸው ፖሊስ ከድርጊቱ ጀርባ ያሉና እስካሁን ያልተያዙ ሌሎች ተባባሪዎችን በቁጥጥር ስር ለማዋል ከፍተኛ ክትትል እያደረገ እንደሚገኝ አመልክቷል። ተጠርጣሪዎቹ በተለያዩ የከተማዋ ክፍለ ከተሞች እየተንቀሳቀሱ ተመሳሳይ ወንጀሎችን የሚፈጽሙ በመሆናቸው ቀደም ሲል በእነዚህ ግለሰቦች አማካኝነት ስርቆት የተፈጸመባቸውና ንብረት የተዘረፉ ማናቸውም የግል ተበዳዮች አዲስ አበባ ፖሊስ ዋና ጠቅላይ መምሪያ በመቅረብ ንብረታቸውን መለየትና መረከብ እንደሚችሉ ፖሊስ ጥሪውን አስተላልፈዋል። ሂውማን ራይትስ ዎች አዲሱ የአሜሪካ የጤና እርዳታ ስምምነትን በተመለከተ ማስጠንቀቂያ አሰምቷል። በቅርቡ አሜሪካ ከኢትዮጵያና ከሌሎች 6 የአፍሪካ ሀገራት ጋር የተፈራረመችው አዳዲስ የሁለትዮሽ የጤና እርዳታ ስምምነቶች በአገሪቱ ብሔራዊ ሉዓላዊነት፣ በጤና መረጃ ሚስጥራዊነትና
በባዮሎጂካል ሀብቶች ቁጥጥር ላይ ከፍተኛ ተጽዕኖ ሊያሳድሩ እንደሚችሉ ሂዩማን ራይትስ ዎች አስጠንቅቋል። የመብት ተሟጋች ቡድኑ ባወጣው ሪፖርት መሰረት ስምምነቶቹ የተቀረጹት የአሜሪካ ዓለም አቀፍ የልማት ኤጀንሲ USAID መፍረሱን ተከትሎ በዋሽንግተን አሜሪካ ትቅደም አሜሪካ ፈርስት የዓለም አቀፍ ጤና ስትራቴጂ ዳራ ላይ ነው። ሰነዶቹ በመጋቢት 2018 ወይም ማርች 2026 ለጥቂት ቀናት ብቻ በይፋ ታይተው ከአሜሪካ ድረገጾች በፍጥነት መነሳታቸውንና በድርድሩ ዙሪያ ግልጽነት ማነስ እንደሚታይ ድርጅቱ ገልጿል። በስምምነቱ ዙሪያ የተነሱ ዋና ዋና ስጋቶች መካከል የመረጃ አሳልፈው መስጠት ጫናን የተመለከተው ድርጅቱ አሜሪካ የጽንስ ማቋረጥ የገንዘብ ድጋፍን የሚከለክለውን የሄልመስ ሕግ ለመቆጣጠር በሚል ሰፊ መረጃዎችን የማግኘት ስልጣን ተሰጥቷታል ብሏል። ኢትዮጵያ መረጃዎችን ካላቀረበች እርዳታው ሊቋረጥ ይችላል። በሌላ በኩል የባዮሎጂካል ሀብቶች ቁጥጥር ኢትዮጵያ፣ ሩዋንዳ፣ ኡጋንዳ፣ ናይጄሪያና ሞዛምቢክ የባዮሎጂካል ናሙናዎችን፣ በሽታ አምጪ ተዋሲያንና የጂን ቅደም ተከተል መረጃዎችን ለአሜሪካ እንዲያጋሩ ይጠበቅባቸዋል። ሆኖም ከነዚህ ቁሶች ለሚበለጽጉ ክትባቶችና መድኃኒቶች አገሪቱ ፍትሐዊ ተጠቃሚ ስለመሆኗ የተሰጠ ዋስትና የለም። በተጨማሪም የማህበረሰብ ድርጅቶችን መገለል በተመለከተ ስምምነቱ ለመንግስት ትብብር ብቻ ትኩረት በመስጠቱ የታችኛው ማህበረሰብ በተለይም በኤችአይቪ መከላከል ላይ የሚሰሩ የሲቪል ማህበራትን ያዳክማል ተብሏል። ከብርሃን ቴሌቪዥን የዕለቱን ዜናዎች ነገርናችሁ። ዜናዎቹ በፍጥነት እንዲደርሷችሁ ገጻችንን ሰብስክራይብ፣ ሼር፣ ላይክ እንድታደርጉ ኖቲፊኬሽን እንድታበሩና በኮመንት እንድታበረታቱን በአክብሮት እንጠይቃለን። በቀጣይ ዜናዎች እስክንገናኝ ጤና ይስጥልን። Are you a young person trying to figure out your next move? Or a young parent who needs real support, not just advice? We have built something for you. A community, a network, a place where you belong. And mentors who looks like you. Who have been where you are and want to help you get where you are going. Are you ready to take your first step? Go to sankofamentorship.org right now. Hit the Get Involved button and you can become a mentee, become a mentor, or involve as a volunteer. And let's build your future together. See you inside!